እንደ ማስጠንቀቂያም ያለ በዚህ በአዲስ እየተሰራ ባለው ህንፃ ውስጥ ያላችሁ የቆመውን እንጨት አምናችሁ አትደገፉት፣ መልካም ነው። ምናልባት እናንተ እንድትደገፉት ስላይደል የተሰራው ሌላ አደጋ እንዳያስከትል ለማለት ነው። ተጠንቅቃችሁ ተቀመጡ። ነገር ግን ይሄ ጥላና ይሄ ታዛ የሚያስፈልገን ከሆነ ስራውን በሚገባ በጊዜ ሰርቶ ማጠናቀቅ እንደሚጠበቅብን የሚጠቁም ነው ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል የምናልፈው ከህፃናቱ ጋር እግዚአብሔርን እናመሰግናለን በዝማሬ ህፃናቱ አንድ መዝሙር እንዲዘምሩ ተፈቅዶላቸዋል። ወደዚህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። የልዑል እግዚአብሔር ቤተሰቦች እስከምንገዝሳት ትንሣኤከ ለእለ አመነ ትንሣኤከ ለእለ አመነ ብርሃነ ተፈኖ ዲቢነ ብርሃነ ተፈኖ ዲቢነ አመስግኑላቸው። እግዚአብሔር ያንሳቸዋል እኮ አመስግኑላቸው። ጊዜውን ሰዓቱን በሚገባ ለመጠቀም ነው። ህፃናት ይዘምራሉ። ታስታውሳላችሁ የልደታ ማርያም እንዴት በሚያስደንቅ ሁኔታ ዝማሬን ሲያቀርቡ እንደነበረ ታውቃላችሁና ህፃናት ልጆቻችሁን ወደዚህ ስፍራ ያላካችሁ እንግዲህ እነዚህን እየተመለከታችሁ በጥበብ በሞገስ በቤቱ ቃሉን ተለማምደው እንዲያድጉ ልጆቻችሁን ወደዚህ መላክ ያስፈልጋል። በዚህ ስፍራ ሁልጊዜ የምናገራለሁ የአብነት ትምህርት ይሰጣል። ሰንበት ትምህርት ቤቱ እጅግ በጣም ጠንካራ ነው። ተከታታይ ትምህርቶችን ይሰጣቸዋል። አስፈላጊ ስለሆነ ልጆቻችሁን መላክ ይገባል። በመቀጠል ክቡር መምህራችን ሊቀ ሊቃውንት ቀለመወርቅ በመካከላችን አሉ። በጃቲ ኪዳነ ምሕረት የአራቱ መጽሐፍ መምህር እንዲሁም የስብከተ ወንጌል ኃላፊ የሆኑት የዕለቱን የወንጌል አገልግሎት የሚሰጡን ይሆናልና ሁላችንም ባለንበት ቦታ ተረጋግተን ቁጭ ብለን የሚሰጠውን ትምህርት መቀበል መማር ያስፈልጋል። ብዙ ጊዜ እንደሚባለው ማስታወሻ መያዝ ያስፈልጋል። ወደፊት ግን አጥብቀን የምንሄድበት ነገር ነው የሚሆነው። ይሄንን እንዲህ ያለውን እድል እንዲህ ያለውን አጋጣሚ መምህራን በተለየ ሁኔታ ተጋብዘው ሲመጡ በሚገባ መከታተል ያስፈልጋል። ሁልጊዜ እንደምነግራችሁ በአጠገባችሁ ያሉ ህፃናትን አሁን እንዲታገሱ ታደርጉና ወደ ወንጌል አገልግሎት ነው የምንሄደው። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ይኩን አሜን። ክቡር አባታችን መላከ ገነት ቆሞስ አባ ገብረ ማርያም
የዚህ ካቴድራል ዋና አስተዳዳሪ የሁላችንም አባትና መምህር ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ መምህር ወንድማችን ሁላችሁም መምህራነ ወንጌል ናችሁ። ምዕመናንና ምዕመናት የልዑል እግዚአብሔር ውድ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ፣ ክብሩን እንወርስ ዘንድ ሊምረን ሊያስተምረን ለይቅርታና ለምሕረት የሰበሰበን አምላካችንና አባታችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አማን ተንሥአ እግዚእነ የሉቃስ ወንጌል ምዕራፍ 24 ቁጥር 33 በእውነት ጌታችን ተነስቷል። ይህንን ቃል የተናገሩት ተጨንቀው ተቸግረው ፈርተው ተስፋቸው ጨልሞ የጠበቁት ሁሉ እንዳልነበረ ሆነባቸው። ቀኑ ሌሊት ዓለም መቃብር ሆናባቸው። ተስፋ ቆርጠው የነበሩበትን የለመዱትን አካባቢ ጥለው ወደ ሌላ ቦታ ስደት ጀምረው የነበሩ የተስፋውን ቃል ዘንግተው ከተሰጣቸው ቃል ከተገባላቸው ቃል ኪዳን ውጪ የተነገራቸውና የተማሩትን ሁሉ ትተውት ጥለውት ጉዞ ያደርጉ የነበሩ እነዚያ የኤማሁስ ሐዘንተኛ መንገደኞች ነበሩ። ይህንን ቃል የተናገሩት ለስም አጠራሩ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ዳግም ተገልጦላቸው ካስተማራቸው ከገሰጻቸውና በረከተ ርስትም ከሰጣቸው በኋላ ነበር። የተናገሩትም ለወንድሞቻቸው ለቅዱሳን ሐዋርያት ነው። ታሪኩ አጠር አድርገን ስናየው የዛሬ ሳምንት የተማርነው የትምህርታችን አካል ነው። ዚነ ኢየሱስ ክርስቶስ እንደሚነሳ ዓለምን ሕያው እንደሚያደርግ ካለመኖር ወደ መኖር እንደሚመልሰን ወይም ከሞት ወደ ሕይወት ከሲኦል ወደ ገነት ከኃጢአት ወደ ጽድቅ ከጨለማ ወደሚደነቅ ብርሃን እንደሚያሻግረን የተናገረውን አማናዊ ቃል ረስተው ዘንግተው ነበረና ያን ጊዜ ሐሙስ ማታ በይሁዳ አስተባባሪነት በይሁዳ ሻጭነት በአይሁድ ሕሊና አልባ የግዥ አገልግሎት ሰማያዊውን ንጉሥ እንደ ተራ በግ በ30 ብር ገዙት። ብዙ የተተወለት በብዙ ነገር ምሕረት የተደረገለት ለታናሽ አገልግሎት እንኳን ሊመረጥ የማይገባው ግን ለታላቅ አገልግሎት ለሐዋርያነት የተመረጠ ይሁዳ እግዚአብሔር ዘንድ የሆነለትን ምሕረት ረሳ። እጅግ አስነዋሪ አሳዛኝ ታሪኩን ከድኖለት እርሱና እናቱ ብቻ በሚያውቁት መንገድ ያንንም ፍጹም የተተወለትና ይቅር የተባለለት አድርጎ ከሐዋርያት መካከል አድርጎት ያም እንዳያንሰው እንደገና ከዓለም የመጣ ነውና የመጣበት መንገድ እንዳይጎትተው እንዳይስበው ስለ ጉድለት እያሰበ ሌሎቹ ያላቸውን ሸጠው ነው የመጡ። እሱ ደግሞ ባዶ መለመላውን እርቃኑን ነው የመጣና ባዶውን መምጣቱ እንዳይሰማው የገንዘብ ቤት ኃላፊ አድርጎ ሾመ። የወዳደቀ ነገር በማንሳት ጊዜውን እንዳያባክን ስለሚያልፍና ስለሚጠፋ ነገር እያሰበ እግዚአብሔርን ከመስማት እንዳይዘገይ የተሻለ ስልጣን ላይ አስቀመጠው። ነገር ግን ያም ሆኖ መፈወስ መታከም አልቻለምና በአንድም በሌላም መንገድ የማይገባውን ነገር በመሻት ይልቁንም ከእርሱ አልፎ ሌሎች ሁሉ ለኃጢአት ተባባሪ እንዲሆኑ የቅስቀሳ አገልግሎት አደረገ። ግን ያንን የቅስቀሳ አገልግሎት የተባበረው ሰው አልነበረም። አሳልፎ ሸጠው። አይሁድ ተቀበለው ሰቀሉት፣ ገደሉት። በእነርሱ እቅድ በእነርሱ አስተሳሰብ ሞተ። በፈቃዱ በራሱ ፈቃድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ ወደዚህ ዓለም መጣ እንዳልን ሁሉ እርሱም በዚህ በቅዱስ ዮሐንስ ወንጌል ለዚያ ለሀገረ ገዡ ለጲላጦስ እንደነገረው ነፍሱን ሊያነሳትን ሊያስቀምጣትን እንደፈለገ ኃይልን ስልጣንም ያለው ቢሆን ቅሉ ነገር ግን አይሁድ ድርሻቸውን መወጣት
ክርስቲያን የመሆንና ያለመሆን ማንነታቸውን ማሳየት ነበረባቸውና እዚህ ነው ኢየሱስ ክርስቶስ በአይሁድ ሩጫ፣ በአይሁድ ትጋት፣ በአይሁድ ድካም ያይደለ በራሱ ፈቃድ ነፍሱን ከሥጋው ለየ፣ ወደ መቃብር ወረደ። ይህ በሚሆንበት ጊዜ ምን ብሏቸው ነበር? ለምእመናን አጠቃላይ ለሚሰሙት ሁሉ ከ3 ቀን በኋላ እነሳለሁ እያለ ለሁሉም ያውጅ ነበር። በምኩራቦቻቸው እየተንቀሳቀሰ ሲያስተምር አቤት የህንፃ አይገርም! ምን አይነት የኪነ ህንፃ ባለሙያ ቢሰራው ነው እያሉ ሲያሳዩት እነሱ እንዲያደንቅላቸው ግሩም ነው እንዲላቸው ነው። ብዙ ጊዜ የተሻለ ሰው ስናገኝ የእኛ ስራ እንዲደነቅልን የማንቆፍረው ጉድጓድ የለም። የምናወራባቸው የሆነ ተጠማዘን ሄደን ቢሆን የእኛን ሀሳብ የሚነካ ወግ ማውጋት ግዴታችን ነው። ብዙ የሰዎች ባህሪ ነው እና አየር ህንፃ ይሉታል እየተከተሉ አሁንም ሲደጋግሙት ድንጋይ በድንጋይ ላይ እንዲህ እንደተከመረ አይቀርም አላቸው። ከዚያ ቀጠለ። በሌላው ትምህርቱ ላይ ከምኩራቡ ጠራርጎ ሲያወጣቸው እንዴ ምን ብለህ ነው? ምን ፈልገህ ነው? ምን የተሻለ ነገር ልታደርግ ነው አንተ? አሁን እዚህ ውስጥ ውጡ ብለህ እንዲህ ጠራርገህ ገለባብጠህ ልታባርረን አሉት። እስኪ ተአምር አሳየን። የእግዚአብሔር ልጅ ነኝ ትላለህ። ቤቱ እግዚአብሔር ነው። የጸሎት ቤት ነው። የምስጋና ቤት ነው። የዝማሬ ቤት ነው። የአገልግሎት ቤት ነው። ሌላ ነገር ሸቀጣ ሸቀጥ ንግድ አይገባውም ትላለህ። እንድናምን እስኪ ምንድነው አድርገህ ልታሳየን የምትችለው ሲሉ ቤቱን ራሱ አፍርሱና ጣሉት፣ እኔ በ3 ቀን እሰራዋለሁ አላቸው። ይህም ሆኖ አልገባቸው። በተለይ አብረው የሚውሉና የሚያድረው ቅዱሳን ሐዋርያት በኋላ ሲነሳ ሲቀበረም ወደ መቃብር ሲሆን አይሁድ ይነሳል ብለው የራሳቸውን ሰራዊት መደቡ። ንጉሱም ደግሞ ይነሳል ብሎ የራሱን ሰራዊት መደበ። አይሁድ ሲነሳ ይዘው የሚያስቀሩ የተሻሉ ፈርጣማ እንደ ብርቱ ሰራዊት አቆሙ። ንጉሱም እንደዚሁ አይሁድ የሚያደርጉት ነገር ተንኮላቸው አይታወቅምና ተነሳም አልተነሳም የራሴን ሰራዊት መመደብ አለብኝ ብሎ ቀኙን ግራ መደበ። ሐዋርያት ግን እነሳለሁ ተብሎ የተነገራቸው የቅርብ ዘመዶች ሄደው በራቸውን ዘጋግተው ቁጭ አሉ። አንዳንድ ጊዜ እኛ የምንጠብቀው ሌላ ነው፣ እግዚአብሔር የሚክሰን ደግሞ በሌላ መንገድ ነው። እኛ ተስፋ የምናደርገው ምናልባት 10 ብር ከሰጠነው ሰውዬ ሌላ 10 ብር ተጨምሮ 20 ብር ወይ 100 ብር ነው። ግን እንደዛ ሆኖ አያውቅም። እኛ 10 ብር መንግስት 10 ሺህ ብር የሰጠንበት ቦታ ላይ አይደለም እናገኘው፣ የሰጠነው አካል ነው የሚከፍለው። የምንሰጠው ለሰዎች ይሁን እንጂ የሰጠነው ግን ለእግዚአብሔር ስለሆነ ለድሃ የሚሰጥ ለእግዚአብሔር ያበድራል አይደል የሚል መጽሐፍ። ስለዚህ እነዚህ ቅዱሳን ሐዋርያት ይመጣሉ፣ ቆፍረው መቃብሩን አውጥተው ይዘውት ይሄዳሉ። ከዚያ በኋላ ተነሳ ይሉናል። እንዲህ መሆን የለበትም እያሉ አይሁድ ሲፎክሩ፣ ሐዋርያት ግን ይነሳል ያላቸውን ትተውታል። አይሁድ ይነሳል እያሉ የሚያወጉትን ሁሉን ዘንግተውታል። የሚገርማቸው የእነሱ ይርሱት አይሁድ ሲያስታውሷቸው እንኳን ቢያንስ ማስታወስ እንዴት ያቀጣቸዋል? ብዙ ጊዜ እኛ ክርስቲያኖች እኛ ልንዘናጋ እንችላለን፣ እኛ ልንሰንፍ እንችላለን። በእርግጠኝነት በአንድም በሌላ መንገድ ልንጎተት ወደኋላ ሊጎትተን የሚችል ብዙ ነገር ይኖራል። ግን ቢያንስ ሌሎች ሲነግሩን እንዴት አንሰማም? እንዴት አይገባል? ለምሳሌ ለተሰንበት ማስቀደስ የክርስቲያን ሁሉ ምንድን ነው? አቤት ግዴታ ነው አይደለም? ነው የተሳሳትኩልኝ። ሀ ግዴታው ነው፣ ለመብቱ ነው። ሀ ወይስ ሀ የምትሉ እስኪ እጃችሁን አውጡ። መልካም እናውቀዋለን ማለት ነው። እያወቅን ነው። ደህና ነን። አውቋበድና አውቋት ፊልም እኮ ሜዳኛ ወገኝ ነው። ችግሩ እሱ እናንተን አይደለም። እናንተና እኔ ማመተናል። እንግዲህ እዚህ በኋላ መመስል ማለት እሱ ድርሻ እኮ ነው። የሚገርማችሁ ሁልጊዜ እሁድ የሩጫ ቀን አለ። ጠዋት ላይ በእኛ በኪዳንና በቅዳሴ ሰዓት እሁድ የከተማ መጥረቅ ቀን አለ። አእምሮ ባልጸዳ ባልተሰራ አእምሮ ተሰረክተው ያደርጋል። ሰው የሚሰራው ክርስቲያን የሚሰራው ደግሞ የእግዚአብሔር ቃል ሲሰማ ነው። ወደ ቤተ እግዚአብሔር ሲመጣ ነው ፈሪሃ እግዚአብሔር የሚኖረው። አትስረቅ፣ አታመንዝር፣ አትዋሽ፣ ነፍስ አትግደል፣ የሰላም ሐዋርያ ሁን ተብሎ የሚነገረው ቤተ ክርስቲያን ሲመጣ ነው። እና ለማንኛውም ከስግደት ነፃ የሆነ ከቃለ እግዚአብሔር ነፃ የሆነ አእምሮ ይይዝና አዳኔ ወፍራም ገመድ ይዞ እሱ
አስፋልት ላይ ተዘጋውና መሄጃውን አተናል ታግጥ እንደዚህ ስንሄድ ዝግ ነው፣ በዚህኛው በኩል ዝግ ነው፣ በሆነ በኩል ዝግ ነው። የተዘጉ አይምሮዎች በተዘጋ መንገድ ተደምረው እንዴት ነው የሚችለው? ጎበዝ ቢያንስ አንዱን ክፈቱልን እንጂ ማርያም በጣም ተቸገርን እኮ። ቢያንስ አንዱ እንኳን ይከፈት፣ አይምሮአችን እንኳን ተከፍቶ እርስ በርስ ከመጣላት ነፃ እንሁን፣ ከመገዳደል ከመሰዳደብ ነፃ እንሁን። የትኛውም ብሔር ሰው ይሁን ወንድሜ ነው ብለን እንቀበለው። እስኪ ወንድሜ በቃ የትኛውም ቋንቋ ተናጋሪ ትሁን እህቴ ናት እንበል እስኪ። ክርስቲያን ነሰረስ የትኛውም ሃይማኖት አባል ይሁን አይመለከተንም። ሰው በመሆኑ ግን እህት ወንድም ማለት ይሄ ነው የሚመለከተን። እና እኔ በጣም እሑድ ማስቀደስ ግዴታችን እንደሆነ እያወቅን ስፖርት ለማለት የተዘጋበት ምክንያት ይኖራል። አንደኛ ቅዝቃዜ ነው፣ ሰውነታችን ሪላክስ እንዲያደርግ ጥሩ ነው፣ ጠዋት ነው። ሲቀጥል ግን ያ ሰዓት ፍሪ ታይም ነው ለሰዎቹ። 4 ሰዓት ይሁን ብትሉ ማንም አይስማማም። አንደኛ ፀሐይዋ ትበረታለች፣ ሁለተኛ ቸርች የሚከፈትበት ሰዓት፣ የፕሮግራም ሰዓት። ማንም ፕሮግራሙን ሰዓት ዘግቶ ለኛ ስፖርት ሰዓት አይከፍትም። የኛ ሰዓት መብት ነው። እኔ የሚገርመኝ አሁን ስፖርት የሚሰራ የሚመለከተው ክፍል በሙሉ ይሄ ታይም እሱ ያልሆነ መብቱ ነው፣ ልክ ነው፣ ለጤንነት ይጠቅማል። እኛ ግን ከስፖርቱ ባሻገር ስግደት አለ። ጠዋት መተሽ ምን አለ እዚህ ጎንበስ ቀና ብትሉ፣ ይሄ በሰንበት አይሰገድም፣ ችግር የለም። የሚፈቀደውን ያህል እስከዚህ ከሰገድን እኮ ራሱ ስፖርት ነው። እስከዚህ እኮ ይቻላል። ከዚህ አለ ስለዚህ ለዚህ ልክ ከሰገድን እኮ ከበቂ በላይ ነው ማለት ነው። እስኪ አንድ 50 አስነኩት እያላችሁ ያለቀ እኮ በቃ ስፖርት። ያኛው ሲሆን እንዲሁ አይደል እንዴ እንዳላረገው እኮ አይፈቅድም እንዴ ነው እንዳላሳያችሁ ደግሞ ታውቁታላችሁ አይደል ታዲያ። እና እነዚህ ሐዋርያት እንደሚነሳ ነግሯቸው አይሁድም ይነሳል ነው እየጠበቁ እያለ እነሱ ግን በራቸውን ቆልፈው ተዩ። እኛ እንዲህ ነው የሆነው፣ አይምሯችን ቆልፈለት። ታዲያ የተዘጋ አይምሮ ላይ ምን ሊገባ ይችላል? ነጠላው ላይ አይገባም። ነጠላው ምን ቀለም ብንነክረው ቀለም ነው የሚገባው፣ ቃል እግዚአብሔር አይገባም። ይኸው አሁን ይሄ እኮ ነጭ ሊሆን ይችል ነበር፣ ልክ እንደዚህ። ይሄንም ልንከረው ግን እንደዚህ ይሆናል እኮ። ታዲያ የኛ አይምሮ እንደዚህ ከሆነ ምን ማድረግ አለብን? ቃል እግዚአብሔር መንከር አለብን። በንስሐ መንከር ማራስ አለብን በደንብ አድርገን። ፌድ ያደረጉ ጨርቆቻችን አይደለም፣ ፌድ ያደረገ አይምሯችንን ነው መንከር ያለብን። ብዙ ጊዜ እኛ ያልተረዳን ግን ዓለም ለእኛ የሰጠችን አንድ የቤት ስራ አለ። በየትኛውም መንገድ የኛ የሆነውን በሙሉ ማስጣል እና እሱን እየተገበርን ያለ ነው። አንድ ጊዜ እዚህ ኩላሊት አጠቃላይ የአካላት ህመምተኞች ላይ የሆነች አጥር ያለ ጽሑፍ አቅርብ ተባልኩና ሄድ ሳየው ሁሉም በሙሉ ትክስ ብለው አዝነዋል። በቃ ታማሚ በመሆናቸው ምናምን ከፍቷቸው የምለው አንዳንዴ ይጨንቃቸዋል። የተጋበዛቸውበት ቦታ ላይ ይህ ሰው ፊት ያስጨንቃቸዋል። አንዳንዱ ከልክ በላይ ደስተኛ ሆኖ የለቅሶ ስብከት እንድትሰብኩት ያስገድዳቸዋል። ምክንያቱም ስብር ብሎ ካልሄደ እንደዛው እንደሳቀ ከሄደ መንገድ ላይ ነው የሚላተም፣ ይታላል፣ ከእግዚአብሔርም ከራሱ ነው የሚታላል። አንዳንዱ ደግሞ በጣም ተስፋ በመቁረጡ የተነሳ መኖሩ ሁሉ ግራ ይገባቸዋል። በዳበሳ ካልሆነ ነገር ማረጋገጥ ይከብዳል። እና አየው ሳይ ምዕመናን እናንተ ግን አንኮናቸው እናንተ እኮ ሲጀመር የሆነ የለም ኩላሊት ማይደለ ፌል ያደረገ የታመም አይምሯቸው ፌል ያደረገ ስንት ሰዎች መጠጥ ቤት ውስጥ አሉ መሰላችሁ። ከኩላሊት ፌለሪቲ ይልቅ የአይምሮ ፌለሪቲ በጣም ከባድ ነው። ስለዚህ አይምሯችሁ ፌል ስላላደረገ አይምሯችሁ ስላልተበላሸ ደስ ይበላችሁ። ሁሉም ነቁ፣ ደስ አላቸው። በቃ አይምሮ አላቸው። መታከም እንደሚችሉ የሚያስብ አይምሮ አላቸው። መታጠብ እንደሚችሉ የሚያስብ አይምሮ አላቸው። ስለዚህ እነዚህ ሰዎች ወረዲ ኩላሊት ታጠበ ባልታጠበ ይህ እግዚአብሔር ፈቃድ ነው። መቆየት እስካለበት ጊዜ ድረስ ነው የሚቆዩ። እግረ መንገድ ግን ምናቸውን እያሳጠቡ ነው? አይምሯቸውን እያሳጠቡ ነው። በቃል እግዚአብሔር አይምሯቸው እየታጠበ እየጸዳ እየነጻ ነው። ይህ የተበላሸውን ክፍል እያስወገዱ ነው። በአንድም በሌላም መንገድ ህመም ለሁለት ነገር እንደሆነ ወይ የመቅሰፍት ነው ወይ የእግዚአብሔር በረከት ነው። ስለዚህ እየሰሙ ነው። የትኛውም ይሁን አምላኬ ሆይ የኔን ግን ለበጎ አድርግልኝ ብለው እየሰሙ ነው። የእኛን ህመም እግዚአብሔር ለበጎ ያድርግልን። ጠና ታመናል፣ መታመማችን እግዚአብሔር ለበጎ ያድርግልን። እና እነዚህ ሐዋርያት ዘግተው ተኝተው እዚህ ነው ኢየሱስ ክርስቶስ ተነስቷል። የሚገርማችሁ ተጠርተው ያላቸውን ጥለው ከተከተሉት ይልቅ
ሴትነታቸው ሳያስፈራቸው ደካማንን ሳይሉ ተከተሉን ውጡልኝ ቁሙልን ሳይሉ አራዊት አሉ። ከአራዊት የከፉ ደግሞ ጌታቸውን የሰቀሉ አይሁድ አሉ። እነዚህ ሁሉ ሳይፈሩ ሴቶች ሌሊት የጨለማ አቋርጠው ኢየሱስ ክርስቶስ የተቀበረበት መቃብሩ ድረስ ሄዱ። ያው መቃብር ድረስ እኮ ነው። እንግዲህ ክርስቲያን ባይሆኑ እነዚህ ሴቶች ባዶ መቃብር በቃ አድኗቸዋል፣ ፈውሷቸዋል። ድጋሚ ወደ መቃብር ምን ወሰዳቸው? በቃ ድናለሽ ሰይጣን አጋንንት ወጥተውላታል። በቃ ከዚያ በኋላ ወደ መቃብር መሄድ ምን ይፈልጋል? ይህና እናንተ ታመምን፣ ጠበል ተጠመቀን፣ ዳንን። ከዚያ በኋላ የሚያደርግልን አልጠበል አይደል? ነው እዚህ መጥቶ እንደው ሳያመው ጠበል የሚጠበቅ ሰው አለ? የለም። ሲያመን ነው አይደል የምንጠበቅ? ሕክምናስ ቢያመንም ባያመንም እንደየኑሯችን ደረጃ ምንም የሌለው በዓመት አንድ ጊዜ፣ አቅም ያለው በዓመት ምናምን ጊዜ ቼክአፕ አለ ጠቅላላ። ታዲያ ለጠቅላላ ቼክአፕ ጸበሉ አይሻልም? ለጠቅላላ የጤና ማለት ምናልባት ይሄ የውስጥና የውጭ የምንላቸው እነዚህ የሚታዩ የሚዳሰሱትን ነው። የማትታየውን ነፍስን ጭምር ማዳን ማከም የሚችል ማንጻት የሚችለው ጠበሉ አይሻልም? መስቀሉ አይሻልም? እነዚህ ሴቶች ቀጥ ብለው ሄዱ። ሲሄዱ አካባቢው በብርሃን ተሞልቷል። ታሪኩ ብዙ ነው። ወደዛ የትንሣኤው ጉዳይ ይጠብቃሉ ተብለው የቆሙ ሰዎች የእናቴ ልጅ ማንም አልነቃቸውም። በራሳቸው ጊዜ ወድቀው ተረፍርፈው ሲነቁ አካባቢ በዝማሬ ተከብሯል። ትላንትና ከተቀበረበት ሰዓት ጀምሮ የሚሰሙት ዝማሬ ነበር፣ የሚያዩት ሰው ግን የለም። ከዚያ ጭራሽ ሌሊት ላይ አካባቢው በብርሃን ሲሞላ ወደቁ። ተነሳ ሄደ። እዚያ ተነስቶ ሄደው መርዷቸውን ለአይሁድ ነገሩ። ታሪኩ ሰፊ ነው። ይህንን ትንሣኤ ያዩ ዘንድ የተጠሩ ሴቶች ሲሄዱ መልአኩ ቁጭ ብሎ እንደ ብርሃን ያበራል። ደነገጡ። ምን አድርጎት ይሆን? ወስዶት ይሆን? ይህ ሰውዬ እንጠይቀው ወይስ ምን እንበል? ግራ ገብቷቸው እያሉ ኑ አላቸው። እናንተ ሴቶች የተሰቀለውን የናዝሬቱን ኢየሱስን እንደምትፈልጉ አውቃለሁ፣ ነገር ግን ተነስቷል፣ በዚህ የለም። ሕያውን ከሙታን መካከል አትፈልጉት፣ እሱ በዚህ የሚገኝ አይደለም አላቸው። ሕያው ተንሥአ እሙታን ብለዋል። ከሙታን ተለይቶ ተነስቷል፣ እሱ ሕያው ነው። ሕያዋንን ይቀሰቅስ ዘንድ ሙታንን ያነሳ ይፈውስ ዘንድ እርሱ ሄዷል፣ ተነስቷል፣ አድርጓል፣ ማነው ከፍ ብሏል። ከዚህ በኋላ ሲያደርግ ታዩታላችሁ። አሁን እዚህ የለም፣ ሂዱ ይልቁንም ለደቀ መዛሙርት ለወንድሞቻችሁ ንገሯቸው አላቸው። ይህንን የምስራች ሄዶ ሲነግሯቸው አላመኑ። ራሳቸው ነው የነገሩ። የዛሬ ሳምንት ሰምታችሁ ከሆነ ሲነበብልን አንዳንድ ሴቶች ከመላእክት የሆነውን ራእይ አይተው እንደተነሳ ነገሩናል። እነሳለሁ እያለ ሲነግራቸው ጭራሽ የሴቶቹን ቃል በመጸት ይገልጡት ነበር፣ ወይም ደግሞ በፍርሃት መንገድ ይገልጡት ነበር። ባለማመን በመቃዠቴ በደነገጠ ሰው አገላለጥ ይገልጡት ነበር። አንዳንድ ሴቶች የመልአኩን ራእይ አይተው እንደተነሳ ይናገራሉ። ከእኛም አንዳንዶቹ አሉ። ደግሞ ሐዋርያትን አይተዋል። ያዩት ሐዋርያት ሲነግሯቸው ከእኛም አንዳንዶቹ ታዲያ ሌላ ማን መጥቶ ሊነግረን ነው? አንዳንድ ምዕመናን አሉ። አዎ እንደዚህ ይባላል። በተለይ ደግሞ እዚህ ቆይተው ድንገት እንቅፋት ድንጋይ አደናቅፏቸው ሌላ አዳራሽ ሄደው ከወደቁ በኋላ በቃ እዛ እንትን ቤተክርስቲያን እኮ የሚነበበው የሚቀደሰው ተአምረ ማርያም ነው። ዛሬ አሁን እስኪ የተነበበው ወንጌል ማን ነበርማ? የቅዳሴ የተነበበው ወንጌል አልበሽማ። አይ ሁሉም የሉም። አንቺ ብቻ ለምስ ማርያም ሁሉም የሉም። የነበሩት ራሱ የሉም። ወይ አረቀኝና ግራም አንዳንዴ ላንኖር እንችላለን። እናንተ ብቻ አይደላችሁ። እዚያ ሲኬድሳ ተጅ ይሆናል፣ አዋቂ ይመስላል። ልሙጥ አእምሮ ይዞ መጣ፣ ልሙጥ አእምሮ ይዞ ይሄዳል። ይህ በዚህ በጣም ነው የማዝነው። ምን እንደተሰበከ ምን እንደተነበበ የትኛው መልእክት እንደተነበበ ቅዳሴ ላይ ስንት ወንጌል ክፍል ይነበባል ሲባል ባለፈው ዞሩ የሚጠይቁ የቲክቶከሮች የቤተክርስቲያን ልጆች አይቻለሁና እሷ አስታለቻል። ምን ታምረ ማርያም ሰኔ ጎልጎታ አሁን በመድኃኒዓለም ልክ እኮ ነው። ምናልባት በሌላ መንገድ ልክ ይሆናል፣ ግን ቅዳሴ ላይ ሰኔ ጎልጎታ አንብበን እናውቃለን። ሙሉ መጽሐፍ ቅዱስ ነው እኮ የሚነበበው። አዲስ ኪዳን ብሉይ ኪዳን እኮ ነው የሚነበበው። ታዲያ ይህንን ለመስማት ያልተዘጋጀ አእምሮ ይዘን ትንሣኤ ማክበር፣ ያልተነሳ ሕሊና ይዞ ትንሣኤ ማክበር ከባድ ነው። ስለዚህ መጀመሪያ ትንሣኤ ቤት መጀመር አለበት እዚህ ውስጥ እና እንዲህ እያወቁ ሄዱ። እየሰማችሁ
ግን እንዲህ ተብሎ ተጽፏል፣ እንደሚነሳ ተናግሯል፣ አስተምሯል። እንደው እሱን ዘንግታችሁት ይሆን እያላቸው ሄደ። ምክንያቱም እነሳለሁ ብሎ ነግሯቸዋል። አዎ ብሏል፣ ግን እያሉ ብቻ እነሱ ያሰቡትን እየነገሩ እሱ የሚነግራቸውን ትተው የእነሱን ሀሳብ እየሞሉት በእነሱ ቤት በቃ የሆነ ዲቤት በሉት ክርክር በሉት እየነገሩት ሄዱ። ሲደርሱ ያው እንግዳ ባህል መሽቷል፣ እኛ ቤት ግባ እናደር አሉት። በጎ ነው ይሄ ቢሆን እንደ ባህል አንዳንዴ ጥሩ ነው። ግን መልካም ሰው መሆን ብቻውን ክርስቲያን ካልተሆነ አያጸድቅ። ማንም ሰው መልካም ይሆናል፣ አራዊትም መልካም ይሆናሉ፣ ግን ለገነት አይሆንም፣ ለመንግስተ ሰማያት ግን አይሆንም እንጂ ብናለምዳቸው አራዊት ራሱ ይለምዳሉ እኮ። የትኛውም ክፉ ያልነው ሁሉ ይለምዳል እኮ፣ በጎ ያስባል እኮ፣ ቅን ያደርጋል። በጎ ይሄ ጊፍት ለምሳሌ ነፃ ስጦታ በዓል ሲሆን የሚሰጡ ሰዎች አሉ። ብፁዓት መሆኑን አምነው እስካልሰጡ ድረስ አያጸድቅም። የሚመጸውቱት በማን ስምና ለማን እንደሆነ የት ዋጋ ሆኖ ተዘርቶ በቅሎ እንደሚጠብቃቸው እስካላመኑ ድረስ ዋጋ መሆን አይችልም። እና ሄዱ፣ ቤት ገቡ፣ ማዕድ ባረከ። እንግዳ ነው የሚባርክ፣ እግሩን ታጥቦ ከዚያ በኋላ ለእንግዳ በሚገባው ልክ ባርክ ተባለ። ያ ባርክ ተብሎ ሲባርክ ባረከና እንጀራውን ሰጣቸው። ልክ ሲበሉ ይላል ባርኮ እንጀራውን ሰጥቷቸው ሲበሉ ምን ሆኑ ነበር የሚለው የለም አንታረቁት እግዚአብሔር ይስጥልኝ ማለት የድሮ ሰው ተማሪ ይሆናል እና የሆነማ የላችሁም አላልኩም፣ ግን ያው አመጣ በስ አይናቸው ተከፈተ። አይናቸው ተከፈተ። አወቁት እሱ እንደሆነ ኢየሱስ ክርስቶስ መሆኑን አወቁ። ከዚያ ወዲያው እየሮጡ ሄዱ። አማን ተንሥአ እግዚእነ፣ በእውነት ጌታችን ተነስቷል። ትላንት ተነግሯቸው አልሰሙም። የሰሙ ሰዓት ግን አንደኛው ሁሉ አካባቢ እውነት ነው ጌታችን ተነስቷል፣ አምላካችን ተነስቷል፣ ደስ ይበላችሁ፣ የእኛ ጌታ እንደተቀበረ አልቀረም፣ እንደሞተ አልቀረም እያሉ አካባቢው ሁሉ አናወጡት። ጥሩ ነው ለዚህ መብቃት። ይህም የሆነው አዝነው ስለተገኙ፣ ይህም የሆነው ስለተረጋጉ፣ ይቤዥናል ብለው የሚጠብቁት ተስፋ የሚያደርጉት አካል ስለነበረ ነው። ለእና እናንተ ይቤዥናል ብለን ተስፋ ያደረግነው፣ ወንዝ ያሻግረናል፣ ክፉ ቀን ያሳልፈናል ብለን ያሰብነው ማለት ነው። እኛ ሰፈር ያለ ሲነግስ እናንተ ሰፈር ያለ ጨለመበት አይደለም። እናንተ ሰፈር ያለ ሲነግስ እኛ ሰፈር ያለ ጨለመበት። እንዲህ ነው አይደል? ሁሉ ጨዋታ የእናቴ ልጅ የእናንተንም የእነንትናንም የእነንትናም ሰፈር ሲነግስ እስካሁን ነግሰን ያለን የከበርን እኛ ብቻ ነን። ንጉሡ ኢየሱስ ክርስቶስ ከእኛ ጋር ስለሆነ የእኛ አባት የእኛ አምላክ መቼም ተሽሮ አያውቅም። ሁሌ ንጉሥ ነው፣ የነገሥታት ንጉሥ፣ የጌቶች ጌታ፣ የአማልክት አምላክ ብቻ። ለሚያምኑት ስለ ሰላም ለሚሮጡት ሁሉ ጉልበታቸው፣ ኃይላቸው፣ እውቀታቸው፣ ጥበባቸው የሆነ ጌታ። የተደገፍነው ብሔር ባዶ ይሆናል አንዳንዴ እኮ። እዛ ያላችሁ አፈር አይንካኝ ያለን ሰዎች መግቢያ ጠፍቶ መደበቂያ ዋሻ በየግበበ ምድር በየግራውንዱ ተደብቀን አላመልጥ ያለበት ሰዓት እዛ ያላችሁ። ታዲያ ከሰው ያላመለጥን ከእግዚአብሔር እናመልጣለን? ከህሊናችንስ ማምለጥ እንችላለን ብላችሁ ታስባላችሁ? ለዚህ የተወደዳችሁ ክርስቲያኖች አማን ተንሥአ እግዚእነ እንበል። ቅዱስ ያሬድ ምን አለ? ሌሊት ሊቃውንቱ ተንሥአ ወአንሥአ ኩሎ ሙታነ፣ እና ተነስቶ ምን አደረገ ለሚለው ለሉቃስ ወንጌል መልስ ሲሰጥ ቅዱስ ያሬድ ተንሥአ ወአንሥአ ኩሎ ሙታነ፣ ተነሳ ሙታንን ሁሉ አስነሳቸው። እነ ዳዊት ቀድሞ የዘመሩትን አንሰ ሰከብኩ ወኖኩ ወትንሣኤኩ እስመ እግዚአብሔር አንሣኒ ኢይበርር በአእላፍ አሕዛብ፣ እኔ ተኛሁ፣ እኔ ደከምኩ፣ እኔ አንቀላፋሁ፣ እኔ ዓረፍተ ዘመን ገታኝ፣ እኔ በአእምሮ ተኛሁ፣ እኔ በአስተሳሰብ ተኛሁ፣ እኔ በሃይማኖት ተኛሁ፣ ዛል ደከምኩ፣ በኃጢአት ጎሰቆልኩ፣ እግዚአብሔር ግን አነሳኝ። ከዚህ በኋላ እልፍ አእላፍ አሕዛብ፣ እልፍ አእላፍ የዲያብሎስ ሰራዊት ይጋጓል፣ እኔ አልፈራም። ለምን? እግዚአብሔር ኃይሌ፣ እግዚአብሔር መሳሪያዬ፣ እግዚአብሔር ብርሃኔ ነው። እግዚአብሔር ምእመናን ለሕይወቴ፣ እግዚአብሔር የሕይወቴ መታመኛዋ ነው። እግዚአብሔር የንዋል ወዘያጣኒ ውስተ ብሔር ስዑርዬ ያድረኝ። እግዚአብሔር ለእኔ የሚያሳጣኝ ያጎደለብኝ አንዳች ነገር የለም። ይልቁንም እጅግ በሚያምር ልዩ በሆነ በተዋበ ገነት እኔን አኑሮኛልና እኔን ያኑረኛልና።
ስለዚህ የተዋበ ገነት ያዘጋጀልን የተዋበች ቅድስት ቤተክርስቲያንን የሰጠ ውብ የሆነች አቁራሪተ መዓት እመምህረት ለጻድቃን አይደለ ለኃጥአን የምታማልድ የምትለምን የሕይወታችን ድልድይ ያ ሁሉ ተስፋቸው አቁራሪተ መዓት እመምህረት ወላዲተ አምላክ ድንግል ማርያም እናት አድርጎ ነያ እምከ ወንጌልን ነያ እምከ አዲስ ሕግን አዲስ ኪዳንን ነያ እምክሙ ነያ እምከ ብሎ እኮ ነው የሰጠን። ቤተክርስቲያንን ድንግል ማርያምን መስቀሉን አዲስ ኪዳንን ወንጌልን ነያ እምከ። ከዚህ በኋላ የምትመራበት ሕግ ይህ ነው። ጥርስ ያረገፈ ጥርሱ ይርገፍ አይደለም። ቀኝ ፊትህን ቢመታ ግራ ፊትህን ሰጥተኸው። ትላንት ሁከት የፈጠረ ቢኖር መልሰህ በዚያው ልክ አይደለም ታግሰኸው። የበደለ ቢኖር የቀማ ቢኖር እጥፍ ይመልስ አይደለም አስተምረኸው የምትል ወንጌል ናት። ከዚህ በኋላ እናንተ ለዓለም ብርሃን ናችሁ። የዓለም ብርሃን ከተነሳ በኋላ ተንሳ ባንሳ ሁሉ ሙታን የሞተውን ሕሊና አስነሳ። የሞተውን የጨለመውን ሕሊና አበራው። እናንተ ከዚህ በኋላ ለዓለም ብርሃን ናችሁ። ሌቦች ብታዩ ከሌቦች ጋር መንጎድ ሳይሆን ሌቦችን መክራችሁ ሰው የምታደርጉ ለረብሻ ለነውጥ የተዘጋጁ አካላት ቢኖሩ እነርሱን መክራችሁ የሰላም ሐዋርያት የምታደርጉ የዓለም ብርሃን ናችሁ። መራራውን ጎምዛዛውን ጣዕም አልባውን ዓለም መክራችሁ ገስጻችሁ አስተካክላችሁ ጣፋጭ የምታደርጉ የዓለም ጨው ናችሁ። እረኞች ናችሁ፣ ጠባቂዎች፣ በጎችን፣ ግልገሎችን፣ ጠቦቶችን፣ ትልልቆችን፣ ማዕከላውያንን፣ ሕፃናትን፣ ታችኞችን፣ አንድም ኃጥአንን፣ ጻድቃንን ወጣ ገባ የሚሉ በጽድቅና በኃጢአት መካከል ያሉትን እነዚህን ተንከባክባችሁ እነዚህን ጠብቃችሁ ሁሉንም ለትልቅነት ማዕረግ ታደርሱ ዘንድ ኃላፊነት የተሰጣችሁ ናችሁ ተባለ። በዚህም ምክንያት በክርስቶስ ክርስቲያን ተባልን። ተንሥአ ወአንሥአ ኩሉ ሙታነ እዚያ ተነሳ ሙታንን ሁሉ አስነሳቸው፣ ቀሰቀሳቸው፣ ሕይወት ሆናቸው። ከዚያስ ዕውራንን አበራ፣ ለምጻምን አነጻ፣ የታሰሩትን ፈታቸው። እንዲህ ነው የሚለው ቅዱስ ያሬድ። ይህንን ክፍል ሲተረጉ ወፈቶሙ ለሙቁሃ የታሰሩትን ፈታቸው፣ ዕውራን አብራ ለለምጻ አንጽሐ ዕውራንን አበራ፣ ለምጻሞቹን አነጻ፣ ጉባቶቹን አቀና፣ ልምሾቹን አረታ። እዚህ ያ የትንሣኤው ጌታ የጎበጠ ሕይወታችን፣ የጨለመ ኑሯችን፣ የተሰበረ ሰብዕናችን፣ ልምሾ የሆነ ኢትዮጵያዊነታችን አርትቶ አቅንቶ አብርቶ ጠግኖ እንደነበረው በትላንት ሰብዕናችን ያቆመን ዘንድ በጎ ፈቃዱ ይሆነልን። አማን ተንሥአ እግዚእነ። በእውነት ጌታችን ተነስቷል። ስለዚህ እኔና እናንተ ጌታ ሞቶ አልቀረም። ምናልባት እናንተ እጃችሁ ላይ ያለው መጽሐፍ ቅዱስ ጌታ በእውነት ተነስቷል ነው መሰለኝ። ጌታችን እግዚእነ ነው እና የምትባል ፊደል አለች። አንድ ፊደል ቫልዩ አላት በዲክሽነሪ ደረጃ። በዚህ በኢትዮጵያችን ግን አንድ አዲስ ፊደል ብቻ 100-200 ገጽ ሊጻፍባት ይችላል። አንዲት ፊደል ተውት፣ ፊደሉ ነጥብ፣ አንዲት ነጥብ በጣም ብዙ ታሪክ አላት እና እግዚእነ ነው ጌታችን እንጂ ጌታ አይደለም። በኩያ ደረጃ አይደለም። ኖ ይሄን አሁን ጌታ የሚለው ስሙ አይሆንም አይደለም። ግን እዚህ ላይ ያለው ወርድ እግዚእነ ነው፣ ጌታችን ተነስቷል። ስለዚህ እኔና እናንተ ጌታ፣ እኔና እናንተ አባት፣ እኔና እናንተ አምላክ ተነስቷል። እርሱ እንደተነሳ እኛ ምን እንሆናለን? ምን እንሆናለን? እንነሳለን። ስለዚህ ተነስተን መጀመሪያ በሕሊና ከዚያ ደግሞ በሥጋም በነፍስም ተነስተን አጭር፣ ረጅም፣ ቀይ፣ ጥቁር ባለስልጣን የታችኛው ሕዝብ ሳይባባል ሁሉ እኩል በሚቆምበት በእርሱ ፊት ለክብር ያቆመን ዘንድ በጎ ፈቃዱ ይሆነልን። ሀገራችን፣ ሕዝባችን፣ ቤተክርስቲያናችን በጽኑ ሰላምና መረጋጋት ይጠብቅልን። ይቆያል። በደንብ አመስግኑ። ማን አስተማረን? መስክሩ። ማን አስተማረን? ማን መከረን? በዚህ ስፍራ ማን ጠበቀን? ስሙ የተመሰገነ ይሁን። እግዚአብሔርን አመስግኑ። ይህን ቃል ሁሌም እንዳትጠሉት እነግራችኋለሁ። ለምን? በዚህ ስፍራ ሲያመጣን እግዚአብሔር እንድናመሰግን ስለሆነ ለምስጋና የተሰጠ ጊዜ እግዚአብሔር በፈቃዱ ስለሰጠን እናመሰግነዋለን። ለመምህራችን እግዚአብሔር ከዚህ የበለጠ የሚያገለግሉበትን
ጤናውን እድሜውን በቤቱ ዘመናቸው እንዲያልቅ የእሱ መልካም ፈቃድ ይደረግላቸው። ከዚህ በኋላም እየመጡ እንዲያገለግሉን ከዚህ በፊትም በተደጋጋሚ መጥተው አገልግለውናል። እጅግ ደስ ብሏቸው በጠራናቸው ጊዜ አክብረው የሚመጡ የምንወዳቸው መምህራችን ናቸው። እግዚአብሔር ያክብርልን። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በመቀጠል ወደ ዝማሬ እናልፋለን። ከዛ በፊት ግን አንድ እናት ወደዚህ መጡና ይሄ ከፊታችን የምታዩትን ጥላ አምጥተው ለቅዱስ ገብርኤል መጥቼ ነገርኩት፣ ልጅ አይኑን ታመመብኝ፣ በሕፃንነቱ አይኑ እንዳይጠፋ ብርሃን እንዳያጣ እባክህ ቅዱስ ገብርኤል መላ ፈልግ ብዬ ተማጸንኩት። አሁን ፈውሶልኛል፣ ጨርሶ ይማርልሽ ብላችሁ ለምኑልኝ ብለዋል። እግዚአብሔር ይማርላቸው። እግዚአብሔርን አመስግኑ። መልካም ወደታችን በመካከላችን አሉ። መልእክትም ካለ ቃለ ምዕዳንም አድርገው የሚያሰናብቱን ይሆናል። አሁን በቀጥታ ወደ ክቡር አባታችን ወስዳችኋለሁ። እግዚአብሔር ሆይ ሀገራችንን ኢትዮጵያን በምሕረት ዓይንህ ተመልከትልን። ሕዝቦቿንም የቀደሙትን አባቶች የቀደሙትን እናቶች ጸሎት እንደሰማ ጸሎታቸውን ሰምተህ ሐዘናቸውን አይተህ እንባቸውን አብስህ ወደ ቀደመው ሰላማቸው፣ አንድነታቸው፣ ስምምነታቸው እንድትመልስልን እንለምንሃለን። ቤተ ክርስቲያናችንንም ከጠላት ወጥመድ ሰውርልን። እኛንም ከመለያየት ከመከፋፈል በቸርነትህ አንድ አድርገን የተጸለየውን ጸሎት የተሰዋውን መስዋዕት የተሰጠውን ስጦታ ሁሉ የበረከት የረድኤት አድርገን በቸርነትህ እንድትጎበኘን ኃይለ አጋንንትን ርኩሳን መናፍስትን ደውያትን ሁሉ ከእኛ እንድታርቅልን ቅዱስ ስምህን እንዲህ በማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንድንል። አቤቱ ወደ ፈተና አታግባን፣ ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ራእዮሙ ዋለሎሙ እስከ ለዓለም ወቀባ ለቤተ ክርስቲያንከ ቅድስት እንተ አጥረይካ ወቤዘውካ በደሙ ክቡር ለዋሕዶልከ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ወዘጸዋዕካ ትኩን ማኅደረ ለነገሥት ወለመኳንንት ለዘመድ ንጹሕ ወለሕዝብ ቅዱስ ለመጻእክሙ ወለተጋባይ
ምን ቅድስት ቤተ ክርስቲያን ለበላይክሙ ሥጋሁ ቅዱሰ ወለሰተይክሙ ደሞ ክቡረ ለእግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ይስረይ ለክሙ ኃጢአተክሙ ዘገበርክሙ እምኀበ አእምሮ አው ዘእንበለ አእምሮ በዘኀለፈ ይምሃርክሙ ወበዘይመጽእ ይቀብክሙ በእንተ ሥጋሁ ሥጋ መለኮት ወበእንተ ደሙ ደመ ሕግ ወሥርዓት ኢየሱስ ክርስቶስ ወልደ እግዚአብሔር ጸባኦት ወልደ ማርያም ንጽሕት በድንግልና ሕሊና ወበድንግልና ሥጋ ህትምት ለዓለመ ዓለም ኩኑ ፍቱሐነ ወንጹሐነ ይረስየኒ ወይረስይክሙ ድልዋነ ለመንግሥተ ሰማያት ወንጹሐነ እምኃጢአት እግዚኦ መሐረነ ክርስቶስ። በዘኀለፈ ይምሃረነ ወበዘይመጽእ ይቀበልነ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በማሰብ በመናገር በመስራት በግልጽ በስውር የሠራነውን ኃጢአታችንን በደላችንን በቸርነቱ በይቅርታው ይቅር ይበለን። የማይሠራ ኃጢአት እግዚአብሔር ይፍታ። በሰላም ወደ ቅዱስ ቤተ ክርስቲያን እንደመጣችሁ